የሞላሁት የኤሌክትሪክ ብር ቶሎ እያለቀብኝ ነው። በቅርቡ የኤሌክትሪክ ቆጣሪ አስቀይሬ ነበር፣ ነገር ግን በከፍተኛ ሁኔታ እየጨመረብኝ ነው የሚሉ ቅሬታዎች በብዛት እንሰማለን። ለመሆኑ የኤስቴስ ቆጣሪ ላይ ብር ቶሎ የሚበላው ለምንድን ነው? ቆጣሪው ላይ የታሪፍ ስህተትስ ሊፈጠር ይችላል? እኛስ ይህንን እንዴት ማወቅና ማስተካከል እንችላለን? በዚህ ቪዲዮ ኤስቴስ ቆጣሪ ላይ የሞላነው ብር እንዴት ቶሎ እንደሚያልቅ፣ ምክንያቶቹ ምን እንደሆኑ እና መፍትሄዎቹስ ምን እንደሆኑ እነግራችኋለሁ። በተለይ በዚህ ቪዲዮ መጨረሻ 601 የተባለውን ሚስጥራዊ ኮድ ምን ጥቅም እንዳለው እነግራችኋለሁ። ለማታውቁ ላቀ ነኝ። እንደነዚህ አይነት ቁም ነገሮች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮውንም ላይክ በማድረግ ጀምሩ። አብራችሁ ይቆዩ። ኤስቴስ ቆጣሪ ላይ የሞላነው ብር ቶሎ የሚያልቅባቸው 6 ዋና ምክንያቶች። የመጀመሪያው የታሪፍ እርከን በየጊዜው መለዋወጥ፣ ሁለተኛው ከፍተኛ ኃይል የሚወስዱ መሳሪያዎች፣ ሶስተኛው የቆጣሪዎች ልዩነት፣ አራተኛው የመጠቀሚያ ጊዜ አመራረጥ ችግር፣ አምስተኛው ድብቅ የኃይል ብክነት፣ ስድስተኛው ደግሞ የታሪፍ ስህተት ሲፈጠር። እነዚህን አንድ ባንድ እነግራችኋለሁ። የመጀመሪያው ምክንያት የታሪፍ እርከን መለያየት። የኢትዮጵያ ኤሌክትሪክ አገልግሎት ክፍያ የሚያሰላው በደረጃ ወይም ደግሞ በእርከን መሆኑ ይታወቃል። ይህ ማለት በወሩ መጀመሪያ የምንገዛው የመጀመሪያው ፍጆታ ለምሳሌ ከ0 እስከ 50 ባለው ሬንጅ ውስጥ ወይም ብሎክ ውስጥ ከሆነ ዋጋው ርካሽ ነው። ነገር ግን በዚያው በተመሳሳይ ወር ውስጥ ፍጆታችሁ እየጨመረ ከሄደ የዩኒት ለውጥ ስለሚኖር ይህ የዩኒት ለውጥ ደግሞ ወደ ከፍተኛ የታሪፍ እርከን ስለሚሸጋገር የምትከፍሉት ክፍያም እየጨመረ ይሄዳል። ስለዚህ በወሩ መጨረሻ የምንገዛው የካርድ መጠን በጣም ጥቂት ዩኒት ብቻ ይሆንና ብሩ ደግሞ ተሎ እያልቅብናል ማለት ነው። ይህንን የታሪፍ ዝርዝር ላሳያችሁ። የመኖሪያ ቤት ታሪፍ ነው። ወደ 7 እርከኖች ናቸው ያሉ። አንድ ሰው 50 ኪሎዋት አወር በመጀመሪያው ሳምንት ገዝቶ በሁለተኛው ሳምንት ድንገት አልቆበት 100 ቢጨምር እና በሶስተኛው ሳምንት 200 ቢገዛ ልክ እነዚህ በሙሉ ይደመራሉ ማለት ነው። እነዚህ ተደምረው ለምሳሌ 50 ሲደመር 150 ይሆናል። ሲደመር 200 350 ይሆናል። 350 ደግሞ ያለው በዚህኛው ሬንጅ ውስጥ ነው። ስለዚህ እያንዳንዱን ስንመለከት የዚህ ታሪፍ እዚህ ጋር እንደምንመለከተው 0.991 ነው። መጀመሪያ ላይ የገዛው ርካሽ ነበረ። ሁለተኛ ላይ ሲገዛ ግን 50 ሲደመር 100 አድርጎ ነው ትሪት የሚያደርገው። 150 ብሎ ነው የሚረዳው። 150 ብሎ ከተረዳው ደግሞ በዚህኛው ሬንጅ ውስጥ ነው ሂሳቡን የሚያሰላበት። ሶስተኛ ሲገዛ ደግሞ ይሄንኛውን አልፎ በ301 እና በ400 መካከል ባለው በዚህ ታሪፍ ስለሚያሰላበት ይህ ብር እየተጋነነ ይመጣል ወይም እየጨመረ ይመጣል። ስለዚህ ምን ማድረግ እንዳለብን መጨረሻ ላይ እነግራችኋለሁ። ሁለተኛው ምክንያት ከፍተኛ ኃይል የሚበሉ ወይም የሚጠቀሙ የቤት እቃዎችን አጠቃቀም ነው። አንዳንድ ጊዜ ቤት ውስጥ የምንጠቀማቸው እቃዎች ቆጣሪውን በፍጥነት እንዲሽከረከር ያደርጉት እና በፍጥነት ተሽከረከረ ማለት ደግሞ ብዙ ይቆጥራል ማለት ነው። በተለይ ከፍተኛ ሙቀት የሚፈጥሩ እቃዎች እንደ ኤሌክትሪክ ምጣድ፣ ስቶቭ እና የውሃ ማሞቂያ የሚጠቀሱ ናቸው። እነዚህ ነገሮች ከፍተኛ ሙቀት ይፈጥራሉ። ከፍተኛ ሙቀት ፈጠሩ ማለት ደግሞ ኃይል ይባክናል። ሶስተኛው ምክንያት ደግሞ የቆጣሪዎች ልዩነት ነው። እንግዲህ ከጊዜ ወደ ጊዜ ቆጣሪዎች እየተሻሻሉ መጥተዋል። አሁን ስለ ኤስቴስ ቆጣሪ ነው እያወራን ያለ ነው። ነገር ግን የኤስቴስ ቆጣሪን ምን ያክል ስማርት እና ምን ያክል ዘመናዊ እንደሆነ ለማስረዳት የበፊቱን ቆጣሪ ይህንን ቆጣሪ አወዳድሬ ልዩነቱን ልንገራችሁ። የድሮዎች ቆጣሪዎች እነዚህ አናሎግ የምንላቸው እድሜያቸው እየቆየ ሲሄድ ኤፊሽንሲያቸው ስለሚቀንስ፣ ለምሳሌ እነዚህ ስታንድ ባይ ፓወር የሚባሉትን ቻርጀር ሰክተን ስንተው፣ ቲቪ በሪሞት ብቻ አጥፍተን ስንተው አይቆጥሩም የነበረ። ባለፈው ስለ ቆጣሪ አይነቶች የሰራሁት ቪዲዮ አለ፣ እዛ ላይ ማየት ትችላላችሁ። አዲሶችን ኤስቴስ ቆጣሪ ስንመለከት ግን እጅግ በጣም ሴንሲቲቭ ናቸው። እንደዚህኛው ሳይሆኑ ማንኛውም ከረንት ወዴት የሚፍሰስ ከፈሰሰ ትንሽ የሚሆን ትልቅ እንደ ፍጆታ ነው የሚቆጥረውና እያንዳንዷን የኃይል ፍሳሽ ሳይቀር በትክክል ይቆጥራሉና ለምሳሌ አንዳንድ ቻርጀሮች ላይት አላቸው። ስልኩን ነቅለ ነው ላይት ይበራል። ቴሌቪዥኖች ደግሞ ከሶኬት ካላጠፋ ነው ምን ሊሆን ይችላል? እየበሩ ቀዩ እየበራ ሊቀመጥ ይችላል። እንደውም ጥናቶች ምንድነው የሚሉት? እነዚህ ስታንድ ባይ ላይቶች እቃው ከሚወስደው አጠቃላይ የኃይል ፍጆታ ወይም ፓወር ሬቲንግ 10% ይወስዳል የሚል ነው። ይሄ ደግሞ ተሰክቶ ውሎ ታደረ በኤስቴስ ቆጣሪ ይመዘገባል። እነዚህን ሁሉ ስለሚመዘግብ ለፍጆታችን መጨመር እንደ አንድ ተጨማሪ ምክንያት
አድርገን መውሰድ እንችላለን። አራተኛው ምክንያት ሰዓት መርጦ አለመጠቀም ነው። ስንት ሰዓት መጠቀም አለብን? በተለይ እነዚህ ከፍተኛ ኃይል የሚወስዱ ከላይ የጠቀስኳቸው እንደ ቦይለር፣ ምጣድ፣ ስቶቭ እነዚህን ሰዓት መርጦ መጠቀም በኤሌክትሪክ አጠቃቀም ላይ በኤነርጂ ቁጠባ ላይ እና ተገቢውን አገልግሎት እንድናገኝ እና ያልተጋነነ ክፍያ እንድንከፍል ከፈለግን ሰዓት አይቶ መጠቀም ወሳኙ ነገር ነው። ሰዓት እንዴት መጠቀም እንዳለብን ሰፊ ቪዲዮ የሰራሁት አለ፣ እሱን ማየት ትችላላችሁ። ሰዓት መርጦ አለመጠቀም ብራችን ቶሎ እንዲበላ ያደርጋል። ሰዓት አይቶ መጠቀም ግን ብራችን እንዲቆጠብ ያደርጋል ነው ባጭሩ። ሌላኛው ከዚሁ ከሰዓት ጋር የተያያዘ ነው። ከፍተኛ ጫና በሚኖር ሰዓት ቮልቴጆች ሊቀንሱ ይችላሉ፣ ቮልቴጅ ሊወርድ ይችላል። ይህ እንግዲህ ስማርት ቆጣሪ ስለሆነ የራሱ ገደብ አለው። ከፍተኛ ቮልቴጅ፣ ዝቅተኛ ቮልቴጅ የሚባል ገደብ ስላለው ቮልቴጅ ዝቅ ባለ ሰዓት ለምሳሌ ከ180 በታች ከሆነ ቮልቴጅ ወርዷል ብለን ነው የምናስበው። ቮልቴጅ በወረደ ሰዓት እነዚህ ከፍተኛ ኃይል የሚጠቀሙ እቃዎችን የምንጠቀም ከሆነ ከፍተኛ ፍጆታ ይወስድብናል። ምናልባት ቮልቴጅ መውረድና ቮልቴጅ አለመውረዱን እንዴት ልናቅ እንችላለን የሚል ሰው ሊኖር ይችላልና ሲአዩ ላይ 0.31ን ብታስገቡ አም ቶኪንግ አባውት ሲንግል ፌዝ ፎር ሬዚደንሻል ፐርፐዝ ለመኖሪያ ቤት አገልግሎት ሲንግል ፌዝ ቆጣሪ ላይ ነው እያወራው ያለሁት። 0.31 ብላችሁ ብታስገቡ ሲአዩ ላይ ምን ያክል ኢንፑት ቮልቴጅ ወደ ቤታችን እየደረሰ እንደሆነ ማወቅ እንችላለን። አምስተኛው ምክንያት ድብቅ የኃይል ፍጆታ የሚባሉ አሉ። የቆጣሪ ልዩነት የሚለው ላይ ለመግለጽ ሞክሬያለሁ። እዚህ ጋር ምንም አይነት እቃ ሳንለኩስ ወይም ሳንጠቀም የሚባክኑ ናቸው። ስለዚህ እኛ ሰላም ሀገር ነው ብለን ስቶቭ ካልለኮስን፣ አምፖል ካላበራን፣ ቴሌቪዥን ካልከፈትን አይቆጥርም ብለን በተቀመጥንበት በድብቅ የሚቆጥሩ ነገሮች ሊኖሩ ይችላሉ። ለምሳሌ ቻርጀሮች ስልካችንን ከቻርጀር ሳናገናኝ ቻርጀሩ ግን ከሶኬቱ ተገናኝቶ ምናልባት ላይት ያለው ከሆነ ወይም ደግሞ ወደዛ ከረንት እየፈሰሰ ከሆነ ይህ ኃይል እንደ ፍጆታ ይመዘገባል። እንደገና ደግሞ በሪሞት ብቻ አጥፍተን የምንተዋቸው እቃዎች አሉ። ለምሳሌ ዲኮደር ራሱ ሊሆን ይችላል። ቲቪዎች፣ እነዚህ ሳውንድ ሲስተሞቹ አንዳንድ ጊዜ ሚውት አድርገ ነው ሳውንድ ሲስተሙን ላይቲንግ ሲስተም ካለው እሱ ቦግልም ሲል ሊውል ይችላል። ሙሉ በሙሉ የማይጠፉ ናቸው እነዚህና እነዚህ ደግሞ የራሳቸው ኃይል ስለሚጠቀሙ እነዚህም በኤስቴስ ቆጣሪ ይመዘገባሉ። ሌላኛው ጥራት የሌላቸው ሽቦዎች፣ በነገራችን እዚህ ላይ ጥንቃቄ ያስፈልጋል። ጥራት የሌላቸው ሽቦዎች ማለት ምንድነው? ስቶቭ ላይ ለምሳሌ ያረጁ ገመዶች፣ የተቆራረጡ ገመዶች፣ ምንነታቸው የማይታወቅ ገመዶች ስፔሻል እነዚህ ሀገር ውስጥ የሚባሉ ስቶቮች ሽቦዋቸው ተቆርጦ ተበጣጥሶ አንዱ ባንዱ ተቀጥሎ ምን ብሎ እንጠቀማቸዋለን። እነዛ በነገር ላይ ከፍተኛ ኃይል ነው የሚጠቀሙትና ጥራት ያለው ነገር ብንጠቀም የተሻለ ነው። ምክንያቱም ሽቦዎች በተቆራረጡ በተላላጡ ቁጥር ወደ ስቶቭ የሚመጣው ኃይል ሉዝ ይኖረውና መጠን ያንስና እሱን ለማብሰል ሲባል ወይም ለመጠቀም ሲባል ጊዜ ይወስዳል። ጊዜ ወሰደ ማለት ደግሞ ለምሳሌ የኔ ስቶቭ ተብሎ አይሞቅም፣ አይደምቅም ወይም አይግልም የሚሉ ሰዎች አሉ። ረጅም ጊዜ ይወስድባቸዋል። ያ ማለት ጥራቱ ተጓድሏል ማለት። ለምሳሌ ኮይል ከሆነ ኮይሉ ዝጓል ማለት ነው። ያ ደግሞ ከፍተኛ ሬዚስታንስ ስለሚፈጥር ያ ሬዚስታንስ ደግሞ ከረንቱ በኮይሉ ላይ እንዳያልፍ ስለሚያደርገው ሬዚስት ስለሚያደርገው ተሎ ሙቀት አይሰጥም። ስለዚህ ብክነት አለ ማለት ነው። እዚህ ላይም ጥንቃቄ ያስፈልጋል። ሌላው የቆጣሪው የራሱ ፍጆታ ደግሞ አለ። እነዚህ በተለይ እነዚህ ሚሽከረከር የሚሆን የሚበራ የሚሆን ዲስፕሌይ የሚኖረው ዝም ብሎ በነፃ አይሰራም። የራሱ የሚጠቀመው ኃይል አለ። እሱ ኃይል ደግሞ ምንድነው? ከቀን ብዛት ተጠራቅሞ በኤስቴስ ቆጣሪ እንደ ፍጆታ ነው የሚቆጠረው። ሌላኛው የኒውትራል እና የእርዝ ሽቦ መገናኘት። አንዳንድ ጊዜ እነዚህ ሁለቱ ገመዶች ከተገናኙ ምንም እቃ ባይበራም እንኳን ቆጣሪው ሳያቋርጥ ሊቆጥር ይችላል እና እነዚህ አይነት ችግሮችም ራሱን የቻለ ለፍጆታ መጨመር አስተዋጽኦ ያደርጋሉ። ስድስተኛው ምክንያት እና ዋናው ምክንያት አሁን ላይ ምናልባትም አብዛኞቹን ሰዎች እየፈተነ የሚገኝ ተብሎ የሚታሰበው ገና ኢንስታሌሽን ፌዝ ላይ ወይም ደግሞ ባለሙያዎችም ምናልባት እጥረትም ሊያጋጥም ይችላልና አዲስ ከመሆኑም ጋር ተያይዞ ታሪፉ ሲሞላ ስህተት ሊፈጠር ይችላልና ኤስቴስ ቆጣሪ ላይ የታሪፍ ስህተት ሲፈጠር የምንሞላው ብር ተሎ ያልቃል። ምንም ጥርጥር የለውም። ምናልባት
አንዳንድ ሰዎች እንዴት የታሪፍ ስህተት ሊፈጠር ይችላል የሚል ሊወዛገቡ ይችላሉ። በእርግጥ ስቴትስ ቆጣሪ ላይ የታሪፍ ስህተት ይፈጠራል ብለን ስንጠይቅ ይፈጠራል፣ ሊፈጠር ይችላል። የሚፈጠረው ግን ቆጣሪው በራሱ አይደለም ስህተቱን የሚፈጥረው። ቆጣሪው በራሱ ሳይሆን ታሪፉን የሚያስስተው የሚገጥሙት ባለሙያዎች ሲስተሙ ላይ ሲያስገቡ አሳስተው ሊመዘግቡት ይችላሉ። ምክንያቱም እኔ እያወራሁት ያለሁት አሁን ላይ ስለ መኖሪያ ቤት ነው። በንግድ የተመዘገቡ ቦታዎች ላይ፣ በኢንዱስትሪዎች ላይ ከዚያም ውጭ በሆኑ ቦታዎች ላይ ቆጣሪዎች ይመዘገባሉ። ስለዚህ እነዛ ቆጣሪዎች ደግሞ በሚሰሩት ወይም በተገጠሙበት ፐርፐዝ ወይም ዓላማ ታሪፋቸው የተለያየ እንደሆነ ይታወቃል። ስለዚህ የመኖሪያ ቤቱን ታሪፍ በሌላ ተመዝግቦ ከሆነ ይህ ትልቅ ስህተት ነው ወይም ትልቅ ችግር ነው ሊፈጥር የሚችለው። ለምሳሌ የመኖሪያ ቤት መሆን ሲገባው በስህተት ለንግድ ቤት ተብሎ ከተመዘገበ ይህ ነገር ይፈጠራል። ምክንያቱም ኮንፊገር በሚደረግ ሰዓት በትክክል ቼክ መደረግ አለበት፣ ክሮስ ቼክ መደረግ አለበት። እነዚህ ባለሙያዎች ሲቸኩሉ ወይ ደግሞ በሆነ መንገድ አሳስተው ሊሞሉት ይችላሉ እና ሆን ብለው ላይሆን ይችላል። ድንገት ከሞሉት ይህ ነገር በዛ ከቀጠለ ልክ ካላግባብ ሲቆጥር ማስፈተሽ። የታሪፍ ስህተት መኖሩንና አለመኖሩን እንዴት እናውቃለን ነው ዋናው ጥያቄ ይሄ ነው። አሁን የታሪፍ ስህተት ይፈጠራል። አዎ፣ እንዴት ይፈጠራል? ባለሙያዎች በሚሰሩት በሚያስተካክሉት ጊዜ ተሳስተው ሊሞሉት ይችላሉ። ስለዚህ የኛ ቆጣሪ በእርግጥም የታሪፍ ስህተት አለው ወይስ የለውም የሚለውን ማወቅ እንዴት እንችላለን? አሁን አሳያችኋለሁ። 3 መንገዶችን ነው የማሳያችሁ። የመጀመሪያው ሲአዩ ላይ እንሄድና 601 እናስገባለን። 601 እናስገባለን። ሾርት ኮድ ነው። ልክ 170 ተጭናችሁ ባላንስ እንደምታዩት ሁሉ ልክ 031 ተጭናችሁ ቮልቴጅ እንደምታዩት ሁሉ እዚህ ጋርም 601ን ታስገቡና ሰማያዊችን ማለት ነው እዚህ ጋር የማሳያችሁ ተነካላችሁ። ከዛ ኢንተር ማለት ነው ይሄ በሌላ አባባል። ከዛ በኋላ ስክሪኑ ላይ አንድ ቁጥር ወይም ደግሞ 1.000 የሚል ከመጣ ቆጣሪው በትክክለኛው ታሪፍ ላይ ነው ያለው። ብር ቶሎ ቶሎ እየበላባችሁ ነገር ግን 601 ላይ ተጭናችሁ 100 የሚመጣ ከሆነ የእናንተ ችግር እዚህ ጋር አይደለም፣ የታሪፍ ችግር አይደለም። ይልቁንም ከላይ ያወራናቸው ሌሎች ችግሮች ናቸው ሊሆኑ የሚችሉ እነሱን ማስፈተሽ ማለት ነው። ከአንድ ውጭ ሌላ ቁጥር ከሆነስ 601ን በምትጫኑ ሰዓት ከአንድ ውጭ ሌላ ቁጥር ካሳየ ማንኛውም ቁጥር ሊሆን ይችላል። እሱን ካሳየ የእናንተ ቆጣሪ ለመኖሪያ ቤት ሳይሆን ለሌላ ተብሎ ተመዝግቧል። ሁለተኛው መንገድ ደረሰኞችን መፈተሽ ነው። አንድ ኤሌክትሪክ ስትገዙ አንድ በፈለጋችሁት መንገድ ስትገዙ ደረሰኝ ይኖረዋል። እሱን ደረሰኝ ወስዳችሁ ቼክ ማድረግ። ጽሑፍ ይኖረዋል። ለመኖሪያ ቤት ነው የተገዛ ወይስ ለዕዳ አለበት ወይስ ደግሞ ምን አለበት የተለየ ነገር ምን አለ የሚለው ዲቴሉ ይኖራል። ለምሳሌ ሬዚደንሻል የሚለው መጻፉን ቼክ ማድረግ ለመኖሪያ ቤት ማለት ነው። እሱን ማረጋገጥ። ዕዳ ደግሞ ካለቦት ከዚህ በፊት ያልተከፈለ ዕዳ ካለ ዴቢት በሚል ተቀናሽ እየተደረገ ሊሆን ስለሚችል የተቀነሰ ይሄን ያህል ተብሎ እዛ ጋር ሊኖር ስለሚችል ወይም ተቀናሽ ይሄን ያህል ተብሎ እዛ ጋር ሊኖር ስለሚችል እሱን ማረጋገጥ ቼክ ማድረግ። በሶስተኛ ደረጃ ታሪፉን ቼክ ማድረግ። በራሳችሁ ደግሞ ታሪፉን ቼክ ማድረግ ማኑዋሊ ማለት ነው። የቅድሙ ታሪፉን ቼክ ማድረግ ማለት እዚህ ጋር ነው። እዚህ ጋር ግን ታሪፉን ቼክ ማድረግ ማለት ምን ማለት ነው? 1 ኪሎዋት ሃወር በምን ያህል እንደተገዛ እናንተ ደግሞ ማስላት ትችላላችሁ። ለምሳሌ የሐምሌ ወር ከሆነ እናንተ እየጨመረ የተቸገራችሁት፣ የሰኔ ወር ከሆነ በጣም እየቆጠረ የተቸገራችሁት የሰኔ ወር ታሪፍን በእጃችሁ ትይዙና የ1 ኪሎ ዋጋ ስንት ነው የሚለውን ታውቃላችሁ። እሱን ለማወቅ ምንድነው የምታደርጉት? ደረሰኞችን መጀመሪያ ትወስዳላችሁ፣ ከዚህ በፊት የገዛችሁት ማለት ነው። እሱን ትወስዱና የብር መጠኑን እዛ ላይ አለ። የብር መጠኑን ለተሰጡት ወይም ለገዙት ኪሎዋት አወር ማካፈል ማለት ነው። ለምሳሌ የ5000 ብር ከሆነ የገዙት 5000 ብር ሲካፈል ለኪሎዋት አወሩ 400 ከሆነ የገዙት ሲካፈል ለ400 ሲሆን የሆነ ቁጥር ይመጣል። ያ ቁጥር የተጋነነ ከሆነ ሌላ ችግር አለ ማለት ነው። እንግዲህ እዚህ ጋር ይሄ ኮሙሌቲቭ ብር ስለሆነ ብሩ ምን ታሳቢ እናደርጋለን? ባቶችን ታክስ ማለት ነው እና አንዳንድ ሰርቪስ ቻርጅ የሚባሉት እነሱን ታሳቢ አድርገን አቀናንሰን እዛው ላይ ደረሰኝ ላይ ስላለ ማለት ነው ለፍጆታ ብቻ የተከፈለው ብር አለ። እዛ ላይ ለፍጆታ ብቻ የተከፈለውን ብር ወስደን ለኪሎዋት አወር ስናካፍለው የግድ ታሪፉ መምጣት አለበት።
ያንን ታሪፍ ቼክ በምናደርግ ሰዓት ከመደበኛው ታሪፍ ልክ እዛ ጋር እናንተ ካልኩሌት አድርጋችሁት የሚመጣላችሁ ቁጥር አለ እና እሱ የመጣላችሁ ቁጥር ከመደበኛው ታሪፍ የመደበኛው ታሪፍ ማለት ደግሞ ይሄ መብራት ኃይል አውጥቶ ዶክመንት አድርጎ በየወሩ የሚተገብረው አለ። ልክ ላይ ቴብል ላይ እንዳሳየዋችሁ ከሱ የተለየ ከሆነ ስህተት እንዳለ ማወቅ ትችላላችሁ። በመጨረሻም መፍትሄዎቹ ምንድናቸው የሚለውን እነግራችኋለሁ። 6 መፍትሄዎችን እነግራችኋለሁ። የመጀመሪያው የታሪፍ ስህተት ካለ ደረሰኞችን ቼክ ማድረግና እንዲሁም በሲአይኦ ቼክ አድርጋችሁ የታሪፍ ስህተት ካጋጠማችሁ ወደ ተቋሙ ቢሮ በመሄድ እንዲስተካከል ማድረግ። አንዳንድ ኤሌክትሪክ ሊኬጅ የሚባሉት ወይም ደግሞ ጥቃቅን የኤሌክትሪክ ፍሳሽ ካለ ያልታወቁ ወይም ድብቅ የምንላቸው ማለት ነው፣ እነሱንም ቼክ ማድረግ በባለሙያ ማስፈተሽ። እንደገና ደግሞ እዚህ ጋር ዋናው የሚባለው ደግሞ ፍጆታን አንድ ጊዜ መግዛት። ምን ያህል ፍጆታ ነው ለኛ የሚበቃን የሚለው ለማወቅ መሞከር። እሱን ካወቅን አንቸገርም። በወር አንዴ ብቻ ለመግዛት ማለት ነው። የወር ፍጆታን አስልቶ በየወሩ መጀመሪያ ላይ በአንድ ላይ መግዛት። ምክንያቱም የታሪፍ እርከኑ ስለሚለዋወጥ በመጀመሪያው አንዴ ከገዛ ነው ስም ወስደን እንደዚህ አላግባብ የሚመጡ ቁጥሮችን ወይም ክፍያዎችን መቀነስ እንችላለን። ሶኬቶችን ነቅለን መተው። ድብቅ የኃይል ብክነት የተባሉትን ለመቀነስ የግድ ሶኬቶችን ነቅለን መተው። የቴሌቪዥን ሊሆን ይችላል። ኢቭን እነዚህ ኤክስቴንሽኖች፣ ዲቫይደሮች ላይት ነገር ካላቸው ማብሪያ ማጥፊያውን መጠቀም፣ ማብሪያ ማጥፊያ እንዲኖረው ማድረግ፣ እነሱን እነቃቅለን ማስቀመጥ በምንጠቀም ሰዓት ማለት ነው። ሌላኛው በባለሙያ ማስፈተሽ ነው። እነዚህ የኒውትራል እና የኤርዝ መስመር ተገናኝቶ ተነካክቶ ከሆነ አላግባብ ኤሌክትሪክ እየፈሰሰ ሊሆን ስለሚችል እሱን በባለሙያ ማስፈተሽ፣ በሰዓት መጠቀም ነው። ቮልቴጅ ሲወርድ መከታተል። እንዴት መከታተል እንችላለን? ሲአይዩ ላይ 0.31 ተጠቅመን ቮልቴጅን ሞኒተር ማድረግ። እስካሁን ቆይታችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉበት ትህትና እጠይቃለሁ። መልካም ጊዜ